አሚን መልቲሚዲያ ፕሮዳክሽን ባለ ጭንብሉ ልብ አንጠልጣይ ታሪክ ክፍል 4 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አቶ ይፍሩ በጣም ተናደዋል። ከሚገባው በላይ ጨስ ብለዋል። የሚሆኑትን አጣዋል። እንዴት ክንዴ ባለ ጭንብሉን ይዞት እንዴት አድርጎ ሸሸን የሚባለው? እንዴትስ ቢንቀኝ ነው ልጁን አስመልጦ እሱም የጠፋው? ምን ተማምነው ነው እያሉ አበዱ። ከወዲያ ወዲህ እያሉ በቤት ውስጥ ተንጎራደዱ። የልጆቻቸው አንድ ላይ መሰብሰብ እንኳን ልብ አላሉትም። እነሱም በቀስታ ይንሾካሾካሉ። ስሚ ሮዚ፣ አባባ ቤቱን በእርምጃ እየለካው ነው እንዴ? አለች ራሄል በሹክሹክታ ወደ ሮዛ ተጠግታ። አራኔም ገርሞኛል። እዚህ በዚህ ባይመላለስ በቀጥታ ቢሆን ኖሮ እስካሁን ከኮልፌ ፒያሳ ይደርስ ነበር አለች ሮዛም እያጋነነች። ዳዲ ምንሽ ነው አለች ሊያ። አባት ደንገጥ እያለ ሊያ የመጨረሻ ልጅ ስለሆነች ነው መሰል ንግግሯ ሁሉ እንደልቧ ነው። ምን? ይቅርታ አንድ ቦታ ደርሼ ልምጣ፣ ለእናታችሁ እራት እንደምቆይ ንገሩልኝ እሺ ብለው ወደ በሩ ሲያዘግሙ፣ ኧረ እንደፈራሁት ዙረቱን በቀጥታ ሊጀምረው ነው። የእስካሁኑ እቅድ ነበር ለካ አለች ራሄል እያሽካካች። አባት ሳውቃን ብቻ ነው የሰሙት። ዝም ብለው ወጡ። ሲፈን ተከትላ በመውጣት ምንድነው አባቢ ችግር አለ አለች ባላወቀ ነገሩ ቢገባትም። ሰላም ነው ሲፈኔ፣ በስራ ጉዳይ የማወራው ሰው አለ ወደዚያው ነኝ ብለው ፈጠን ብለው ሄዱ። ሲፈን በረንዳው ላይ እንደቆመች ከግቢ እስኪወጣ ድረስ ሸኘችውና ወደ ሳሎን ተመለሰች። በውስጧ ብዙ ነገር አመላለሰች። የአባቷን ስራና የክንዴን ስራ፣ የባለ ጭንብሉ ሁኔታ፣ ሁሉም ነገር እንደ ትርኢት አእምሯ ውስጥ ተመላለሰ። ምን ሆኖ ይሆን? ሆስፒታል ውስጥ ግራ በመጋባት ተጨንቆ ተኝቶ ይሆን? የሕክምናውን ወጪ ብከፍልም አንዳች ሳንቲም አልተውኩለት። ከሐኪም ቤት ከወጣ በኋላ ምን ይበላል? ምን አይነት ሰው ነኝ? ምን አገባኝ? ቅጣቱ ነው። እንደውም ረድቼዋለሁ አይመለከተኝም ትላለች በውስጧ ከራሷ ጋር እየተሟገተች። አቶ ይፍሩ ጓደኛቸው ይርጋን ቤት ድረስ በመሄድ አገኟቸው። በጣም ተናደዋል። ብስጭታቸውን እንደደረሱ ነበረ ይዘረገፉት። ሰማሃልኝ ጉዴ? ልጁም ሆነ ክንዴኮ ተያይዘው ጠፉ አለው እየተረበተበተ። ምናልባት ልጁን የላከው ሰው ይሆናል ይዟቸው የተሰወረው ላለሁ። ለካንስ ራሱ ክንዴ ነው ልጁን ይዞ ያመለጠው። ይሄ ውሻ አሉ አዲሱ ዘበኛ የነገራቸውን አስታውሶ። ማነገረህ ደግሞ አሉ ይርጋ ግራ ተጋብተው። ዘበኛው ሲሳይ ነው። ቆይ እንዴት ነው ነገሩ? እስከ ዛሬ አልነገረህም ነው አሉ ይርጋ በጥርጣሬ። ዝም ብዬ ሰባብለው ነው። በእርግጥ አይቼዋለሁ በጓሮ በኩል ሲወጡ። ነገር ግን ስለዛ ነገር የማውቀው ነገር አልነበረም። የኛ ቤት አካል መሆኑን እንኳን አወቅኩት ጊዜው ካለፈ በኋላ ነው። ነገር ግን አንድ ሰው ሌላውን ሰው ደግፎት ሲመጣ አይቻለሁ። እንደዛ ነው ያለኝ። አይገርምም። እኔ አዲሱን ዘበኛ ጠርጥሬዋለሁ አባሪ እንዳይሆን አሉ ይርጋ። እሺ አሁን ወደ ዋናው ጉዳይ እንግባ። የዩሱፍ እጅ አለበት እንደዛ ነበር ያልከኝ? ምንድነው አልገባኝም። ልታስደንቀኝ ነው ወይስ የሱፍ ከምር ከርቶናል የምትለኝ? አዎ አልኩ። ልጁ ባለ ጭንብሉ የአብዲ ጓደኛው ነው አሉ። ለያዥ ያስቸገረ ዱርዬ በስርቆት የሚተዳደር። እናም ዘረፋውን እንዲያካሂድ በዩሱፍና በአብዲን የተመረጠው። ሰሞኑን የራሴ ሰው ዩሱፍን እንዲከታተሉ መድቤ ነበር። እናም እውነቱ ይህ መሆኑን ደረሱበት አሉ ይርጋ በውስጣቸው ያሴሩትን አቶ ዩሱፍን የመጣል ተንኮላቸውን እያደሩ። አቶ ዩሱፍ በየዋህነት የነገራቸውን የልጅ ስራ ነው። ያ ባለ ጭንብል ልጅ ያን ያህል ሰው የሚጎዳ አይደለም። ገንዘብ ስላስፈለገው ብቻ ነው እንዳለው ለይፍሩ እንዴት ለማስረዳት አላውቅም ሲል አሰበ። እስኪ አንተ አግዘኝ ብለው አማከሯቸው። እንደዛ አድርገው ነበር አቶ ዩሱፍ። ነገር ግን አቶ ይርጋ በዚህ አጋጣሚ አንዱን በአንዱ የመጣል ምኞታቸውን ለማሳካት ይፍሩን በዩሱፍ ላይ አነሳሱ። አቶ ይፍሩ የበለጠ አበዱ። በዩሱፍ ላይ ምዛቱ። ብዙ የመከራ ውጥኖችን
ከይርጋ ጋር ዩሱፍን ለማጥፋት እገለዋለሁ ይሄ ከሃዲ እያሉ መዛት ጀመሩ። እናም በአቶ ዩሱፍ ላይ ሞት ማንዣበብ ጀመረ። አዳም ከቤቱ ወጥቶ ከቀረ 1 ወር ነው። እትዬ ጽጌ በልጃቸው አለመመለስ ምክንያት እንባቸው ፈሶ ያለቀ ይመስል በእንባቸው ፋንታ ብቻቸውን እያወሩ ወዲያ ወዲህ ማለቱን ጀምረዋል። በጠዋት ተነስተው የት እንደሚሄዱ ሳይናገሩ ወደ መሻሹ ላይ ግርጥትና ጉስቁል እንዳሉ ደካክሞ ይመለሳሉ። የቤቱን ስራ ኤዶም እሱ ነበር የሚሰራው። አባትን በጠዋት ተነስተው ቤተ እምነት በመሄድ ልጃቸው እንዲመልስላቸው ለፈጣሪያቸው ልመናና ጸሎታቸውን አድርሰው ወደ ስራቸው ይሄዳሉ። ኤዶም በተስፋ የወንድሙን መገኘት ያልማል። ከዛም በላይ ደግሞ የእናቱ ሁኔታ አሳስቦታል። ወይኔ ማማ ሁሌም በእኛ ምክንያት እንደ ፈንድሻ ፍክት እንዳለች ነበር። አሁን ግን ፊቷ የቀይ ጥቁር ሆኗል። ሲቆይ ከዚህም በላይ መሆኑ አይቀርም ይላል። በጣም ፈርቷል ስለ እናቱ። እማ ይበቃል፣ ፈጣሪ ባለ ሰዓት ይመጣል ብሎ ቢመክርም አልሰማ ብለውታል። ኤዶሚ ሁለታችሁ እንደ ጆሮ ጌጤ ናችሁ። ለኔ ወርቆቼ፣ ህይወቴ፣ ውበቴ ናችሁ። ለኔ በአንድ ጆሮ ጌጥ መዋብ ይቻላል? ጎድሎብኛል ኤዶሚ፣ አዳም ጎድሎብኛል። በዚህም ምክንያት ኤዶም በሰቀቀን ይጨነቃል። የአዳም ቀልዱ ሳቁ ቤቱን ያደምቀው ነበር። የኤዶም ዝምተኝነት የሚሸፈነው በአዳም ተጫዋችነት ነበር። አዳም የት ነህ? አቶ ዩሱፍ አቶ ይርጋን ካፌ ውስጥ ቁጭ ብለው እየጠበቁት ነው። ካፌው ብዙም ሰው ስላልበዛበት ተመችቷቸዋል። ውስጣቸው ግን ተጨንቋል። ስለ ጓደኞቻቸው እምነታቸውን የበላው ይመስላቸው ይሆን እንዴ? ሌላ አይነት ሐሳብ አስቤ ያደረኩት እኔ መስያቸው ይነሱብኝ ይሆን? ይርጋን እንኳን አሳምኘዋለሁ። የሱ እዳው ገብስ ነው። ችግሩ የይፍሩ ነገር ነው። እንዲሁም መጀመሪያውኑ እየተጠራጠረን ነበር። ጭራሽ ያ ባለ ጭንብል የልጅ የአብዲ ጓደኛ የሆነው አዳም መሆኑን ሲሰማ መቼ ሆነ ብዬ በድብቅ ላጠቃው እንዳሰብኩ ነው የሚመስለው። መቼስ በመጥፎ ስራ የተሳሰረ ሰው ሁሌም አይተማመን። እንደው አንዴ ይርጋ ስለተፈጠረው ነገር ያስረዳልኝ እንጂ እኔም የሆነውን ነገር ለመናገር ይቀለኛል። ከዛ ልጄን ስነ ስርዓት ማስያዝ አያቅተኝም። እንደው ግን ልጁም ጠፍቷል። እውነት እንዳሉ ይሆን እያሉ ከራሳቸው ጋር እያወሩ ሳለ አቶ ይርጋ ወደ ካፌው ገቡ። ኖር እንኳን ደህና መጣ ጓዴ አለ ዩሱፍ። አይገባም እንኳን ደህና ቆየህልኝ ጓዴ አሉ ይርጋ። ስትቆይ ጊዜ ንግግሩን ሳያስጨርሱት አይ እንደው ድንገት ሰው መጥቶብኝ የሆነ ዕቃ ፈልጎ እሱን ከመጋዘን ሳፈላልግ ነው የዘገየሁት። እንዴት ነህ? የሰማው አዲስ ነገር አለ ከልጅህ አካባቢ አሉ ይርጋ። አረ ምንም የለም። የልጅስ ነገር ስለ ጓደኛው ቢሰማ ዝም የሚል ይመስልሃል? ስለ ጓደኛው መጥፋት አሁንም ድረስ እንዳሳሰበው ነው። ቢመጣ ማውራቱ ደስታው ነው። ለኛ መንገሩም አይቀርም ነበር። አረ እንደውም እናቱ ትላንትና በየመንገዱ እያወራች ስትሄድ በመኪና ተከታትያት ነበር። በጣም ታሳዝናለች አሉ ዩሱፍ ከንፈር እየመጠጡ። ምን ያደርጋል ያልታደለች። ለይፍሩ ሁሉን አጫውቻለሁ። ያው ስለ ልጅህና ስለ ባለ ጭንብሉ ግንኙነት። ያው ይፍሩ ታውቀዋለህ፣ የዋህ ነው። ትንሽ ቢናደድም ጥፋቱ ያንተ እንዳልሆነ ተረድቷል። አታስብ። የበለጠ ቅዳሜ ተገናኝተን በደንብ እንጫወታለን እንደዛ ብሎሃል። ለማንኛውም ይደውልልሃል አሉ ይርጋ በሸፍጥ በውስጣቸው መቃብርህን እያስተካከለልህ ነው አሉ። እሺ መቼም ጓደኛዬ እንዴት እንደማመሰግንህ አታውቅም አሉ ዩሱፍ በቅንነት ደስ እያላቸው። ኧረ እባክህ አትጨነቅ። ምንድነው የዚህን ያህል እሱን የምትፈራው? ማን ነው እሱ? እንዴ ጓደኛችን ነው በቃ። እንደውም ዛሬ ብቻ አይደለም ስመለከትህ ደርሰህ ይፍሩን የምትናገረው ነገር አለ። የዚህን ያክልማ ቦታ አትስጠዋል። ይርጋ ለዩሱፍ የወገኑ በማስመሰል የተንኮል ድራቸውን እያደሩ አይ መፍራት አይደለም፣ ጓደኛዬን ሁሌም አከብረዋለሁ። ሁሌም የከዳውት እንዲመስለው ስለማልፈልግ ነው። መልካም ጓደኝነታችን በጸብ እንዲደመደም በጭራሽ አልፈልግም አሉ ዩሱፍ የይርጋ አባባል እየገረማቸው። አረ የምን ጸብ? ምን ስትላሰብከው? ሁሌም ጓደኞች ነን አለ ይርጋ። እኔም ምልህ ይርጋ ግን ያ ልጅ እንደው እውነት አምልጦ ወጣል ማለት ነው?
አዎ ምን ነው ትጠራጠራለህ? እንዲያው ግራ ቢገባኝ እኮ ነው። ምኑ? ልጁ ከጠፋ ለምን እስከ ዛሬ ወደ ቤቱ አልተመለሰም ብዬ ነው። ይፍሩ ያስገደለው ይመስልሃል? አረ አላህ ይቅር ይበልህ። እንዴ አያደርገውም። በዛ ላይ ቤተሰቡን አውቃቸዋለሁ። ሰላምተኞች ናቸው። ልጁም አዳምም የልጅ ጓደኛ ነው አሉ ዩሱፍ ዝግንን እያላቸው። አይ እንደው ምናልባት መጠርጠር አይከፋም። በዛ ላይ እኔም ያልተዋጠልኝ ነገር አለ። እንዴት ክንዴን ልጁን ለማስመለጥ ሲል ከይፍሩ ጋር ይጣላል? እንጃ ብቻ ይፍሩ የደበቀን ነገርማ ሳይኖር አይቀርም አሉ በማነሳሳት አቶ ይርጋ። ዩሱፍ ጨነቃቸው። አይደረግም። የሰው ልጅ አይን እያየ መግደል አይደረግም። ወይንም ይፍሩ እስካሁን ድረስ እንዳያዘው ይሆናል እንጂ መግደል በጭራሽ አያደርገውም። እንዴት ሰው በሰው ላይ ሊጨክን ይችላል? ሌላውስ ሌላ ነው። ነፍስ ማጥፋት አረ አሉ። አዳም የዶክተሩ ቤት መኖር ከጀመረ ሳምንት አለፈው። ግራ እንደተጋባ ከግቢው አልፎ ሳይወጣ ራሱን ለማግኘት ደጋግሞ ወደ ውስጡ ወደ አእምሮ ፍተሻ ያደርጋል። የሆነ ነገር ብልጭ ይልለትና ድርግም ይልበታል። በተለይ ደግሞ ስለ ራሴ እንዳውቅ ትረዳኛለች ብሎ ተስፋ ይጣለባት ሲፈን ወደ ቤትህ ወስደሃለሁ መጣው ብለው ስሙን እንኳን ሳትነግረው ጥላው መጥፋቷ የበለጠ አስገርሞታል። እንዲጠራጠራትም አድርጎታል። ስለ ድብደባው በደንብ ታውቂ ይሆናል። ያለ ምክንያትማ ተታኛ አትሄድም ነበር እያለ ያስባል። ዶክተሩንም ያስቸገረው እየመሰለው በጣም ተሳቋል። እስከ መቼ ነው ዶክተሩን የሙጥኝ ብዬ የምኖረው? ምን ይሻላል ይላል። ጓደኛዬ እዚህ ነህ እንዴ? አዎ ዶክተር። ጨረስክ? እንዳረብሽ ብዬ ነው። አረ ምን ትረብሸኛለህ? መጽሐፍ አታነብም ነበር እንዳይደብርህ? እስኪ ሞክራለሁ። ትኩረቴን አንድ ቦታ መሰብሰብ ስላቃተኝ ነው። እኔ የምልህ ዶክተር፣ ልጅቷ አሁንም ስልክ አታነሳ? አዎ እባክህ፣ ስልኳ በመጥራቱ እንዳልተደሰትኩኝ አለመነሳቱ ደግሞ በጣም ያናደደኝ ነው። ያው እንግዲህ በዚሁ ከቀጠለች ፍለጋ እንወጣለን አይመስልህም? መሆን አለበት። የእውነት ጓደኛዬ ከሆነች ጭካኔዋ ያሳዝነኛል። በሌላ በኩል እኔን የደበደቡኝ ሰዎች ወስደዋትም እንዳይሆን ፈራለሁ። አላዳም ባለጭንብሉ በጣም እየተጨነቀ አይዞ ጓደኛዬ መምጣቱ አይቀርም። አንድ የምትደብቀው ነገር እንዳላት ግን እኔም ጠርጥሬያለሁ። ግን እሱን ጊዜ ይፈታዋል አለ ዶክተሩ የልጁ ሁኔታ ያሳሰበው። የሆነ ሰዓት ላይ እንደሚያስታውስ ያውቃል። ግን መቼ? ልጅቷ ሲፈንስ ምንድን ያጠፋት? ሊያ የሲፈን ታናሽ እህት ናት። ትንሽ አስቸጋሪ ልጅ ናት። አቶ ይፍሩ በስተመጨረሻ ቀበጥ ልጅ ሰጠሽኝ ይላቸዋል። ሁልጊዜ ሊያ ስታጠፋ ባለቤታቸው ሊያ አጥፍታ ትስቃለች፣ ሲቆጣትም እንዲሁ። የተቆጫዋን እንቅስቃሴ በማየት ብቻ ትስቃለች። እህቶቿ እና ሊያ ደግሞ አድክም ብለዋታል። ምክንያቱም ሰውን ማድከም ነው ስራዋ። ትንሽ የሲፈን ኃይለኝነት ብቻ ነው ሊያን የሚያሳስባት። በተረፈ ማንም ገፍቶ እንደማይጨክንባት ታውቃለች። ዛሬም በርቀት የሲፈንን መኪና ስታይ ይሸኛት የነበረውን ጎረምሳ ልጅ በቃቸው ባላየ ዝም ብለህ ንካው ቻው ቻው ብላ ወደ ግቢው በር በፍጥነት ተጠጋች። ልጁ ምንድነው ችግሩ? ቻው አትይኝም ብስ የሽኝት ክፍያ ብሎ እንደ መሳቅ እያለ ተጠጋት። አፈር ብላ ዳኒ ሲስተር መጣች ሂድ አለችው። ልጁ እየገረመው ገልመጥ እያለ ወደፊት ሄደ። በዚህ መሃል ሲፈን ደረሰች። ሊያ ለዘበኛው ሲሳይ ነበር በር እንዲከፍትላት ነግራው ወደ ቤት ይገባችው። ሳሎን ሁለቱ እህቶቿና እናቷ ተቀምጠው እያወሩ ደረሰች። እናቷን ቅብጥብጥ እንደማለት ብላ ስማ አጠገባቸው ተቀመጠች። ተከትላ ሲፈን ገባች። ሁሉንም ሰላም ብላ ቁጭ ካለች በኋላ ወደ ሊያ እያየች ቆየች። ምንድነው ሲፍ? ሊያ ናፍቃሽ ነው ወይስ ያስቸገረችው ነገር አለ? ቸከለሽ አጠናሻት እኮ አለች ራሄል እንደ መቀለድም እንደ መጠየቅም ብላ። አይ እንግዲህ ይሄንን ንትርክ እንዳትጀምሩኝ አሉናት። አይማ አይ በማለት ነገሮችን የሚቃወሙ ቢሆን እንዴት ጥሩ ነበር ብላ ሮዛ እንደመሳቃለች። እንዴ እዚህ ቤት ሁሉ ጊዜ የግጥማችሁ ርዕስ የምታደርጉ ለምንድን ነው? አረላሽ አንዳንዴ ከኔ ላይ አለች ሊያ እጇን
በቂንጥ እያወናጨፈች። ሲፈን ብልጭ አለባት። አንቺ ክፍታፍ ስነ ስርዓት ይኑርሽ ጨምላቃ፣ ነይ እንደውም የምትነግሪኝ ነገር አለ፣ ብቻችንን ሆነን ማውራት አለብን፣ ነይ ተነሽ ብላ ብድግ አለች። እንዴት ነው ነገሩ? ምንድነው ደርሶ ትግ ማለት? ልጅን ለቀቅ አሉ እናት ለሊያ እየተከላከሉ። ልጅሽ ከአግባብ ውጭ ስትሆን ጠበቅ እንደምትደረግ በዛው ማስተማር አለብሽ። አሁን ከኔ ጋር ታወራለች፣ ተነሽ ከኔ ጋር። ሁሉም ዝም አሉ። አንዳንዴ ሲፈን ኃይለኛ ትሆናለች፣ ሁሌም ደግሞ ትክክለኛ ነገር መሆኑን እናታቸው ስለሚያውቁ ዝምታን ይመርጣሉ። ዛሬም የሆነ ቦታ ብታያት ነው ብለው ጠረጠሩና የባስ እንዳይጋጋል በማለት ሊያን ሲፈንን እንድትከተላት ገፋፋት። ራሄልና ሮዛም የሊያን ስራ ስለሚያውቁ ዝምታን መርጠዋል። ሲፈን ሊያን ይዛ በረንዳው ላይ ቆማለች። እናም በትኩረት ስታያት ቆይታ ከማን ጋር ነው ያየውሽ? ከዳኒ ጋር። በሙሉ ስሙ ጥሪ ባክሽ፣ አታቆላምጩ። እኔ የምለው ገና የ16 ዓመት ልጅ ነሽ፣ ድርጊትሽ ግን እንደ ትልቅ ሰው ነው። እኛ እዚህ ሰፈር ስንኖር አንድም ቀን ስማችን ተነስቶ አያውቅም። ከየት ነው ድርዮን የምትሰበስቢው? ዮኒ፣ ዳኒ፣ ቆይ ምንድነው አላማሽ? የጥናት ጊዜሽን ትተሽ የሰው ድርዮን የምታጠኙ? አለች ሲፈን በቁጣ። እንዴ እኔ ወደ ቤት እየመጣው ልሸኝሽ ሲለኝ ሳታስጨርሳት እንባይባልን ብለሽ አይደል? እስኪ አሁን ከሱ ጋር ምን የሚያገናኝሽ ነገር አለ? አብሮሽ አይማር? አውቀዋለሁ ደግሞ ቀኑን ሙሉ አጥር ተደግፎ ወጪ ወራጁን ሲሾፍ ነው የሚውለው። የማላቅ እንዳይመስልሽ። ወጣም ወረደ እንዳይደገም ህይወትሽን መስመር አስይጂ። ዛሬ ላይ የሚበላሽ ማንነት ነገ ላይ ለመመለስ በጣም ይከብዳል። በህይወትሽ ሊቆጭሽ የሚችል ነገር እንዲከሰተ እድል አትስጪ፣ ነግሬሻለሁ አለች ሲፈን እንደተቆጣች። ሊያ በውስጧ አረ ተፋችኝ እህቴ፣ አረ ወጥራ ያዘችኝ እኮ ትላለች። እና ደግሞ ከማለቷ ስልኳ ጮህና አስደነገጣት። ሊያ ደስ አላት። ቶሎ ወደ ሳሎን እየተወዛወዘች ገባች። ሲፈን ስልኳን አየች። የማታውቀው ቁጥር ነው። ዶክተሩ መስሏት ነበር። ማን ነው ደግሞ ብላ ሄሎ አለች እየተጠራጠረች። ሄሎ ሲፈን አለ ከዚያኛው ወገን። ሲፈን ደንግጣ ዝም አለች። ሄሎ ሲፈን፣ ሲፈን እንደምታዳምጪኝ አውቃለሁ። እባክሽ ሳትዘጊብኝ አድምጪኝ። ይኸውልሽ እኔ በጣም ግራ ገብቶኛል። ሲፈን ያለሽኝ አንቺ ነሽ። በሰው ቤት መኖር ከጀመርኩኝ ሰነበትኩ። ምንነቴን የምታውቂው አንቺ ብቻ ነሽ። እባክሽን እርጂኝ። ሲፈን አናግሪኝ። እኔ ደህና ነህ? ሲፈን የባለ ጭንብሉን ወፈር ያለና የሚያሳዝን ድምጽ ስትሰማ በሰራ አካላቷ ላይ አንዳች ነገር የገባ መስሏት እያወረራት ልቧ ክፉኛ አዘነ። ድምጹ የሚያምር ቃና አለው፣ በዛ ላይ ያሳዝናል አለች። ሲፈን እባክሽ እየቀለድሽብኝ ነው? አንድ ነገር በይ። አሁን ያለሁት ኮተቤ አካባቢ ነኝ፣ የዶክተሩ ቤት። አንቺን ማየት በጣም እፈልጋለሁ። ያስጨነቀሽ የደበቅሽ ነገር ካለ እባክሽን አውሪኝ፣ ለኔ ሊጠቅመኝ ይችላል። ሲፈን ጓደኞች ነን አላልሽኝም ነበር? ፕሊስ አላዳም በለመምጥ። ያለሷ ማን ያውቃል? ልቧን ሊያራራ ሞከረ። ሲፈን ምን ማለት እንዳለባት ግራ ገባት። እኔ እሺ ለመምጣት ሞከራለሁ አለች እንደመጣላት። አዳም ባለ ጭንብሉ ደስ አለው። ሲፈን ጓደኞች ነን ያልሽኝለት ጀምሮ በአእምሮዬ ውስጥ ያለሽው አንቺ ብቻ ነሽ። ስላንቺን ቀንም ማታም እያሰብኩ ነው። እንዴት እንዳገኘሽ ለማወቅ እጥራለሁ። ብታምኝም ባታምኝም ሲፈን ስለውዬ ሲፈን ስላድራለሁ። እባክሽ ብቻዬን አትተኝ አለ ባለ ጭንብሉ። ሲፈን ከዚህ በፊት የማታውቀው ለየት ያለ ስሜት ፈጠረላት። የሚያሳዝን ድምጹ። ለምን አልነግረው? ያበጠው ይፈንዳ። በቃ ነግረዋለሁ። ባለ ጭንብል አንተ ቤት ሰባሪው የውሾች ገዳይ ባለ ጭንብሉ ነህ። በቃ አሁን ነግረዋለሁ ብላ ወሰነች። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።